ሁለተኛ ጢሞቴዎስ ምዕራፍ 1 ከ5 ጀምሮ ባንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ። ባንተ ምን የሌለበትን ግብዝነት የሌለበትን እምነትህን ምን እላለሁ አስባለሁ። እሺ ይህም እምነት ቀድሞ በአያትህ ብሎም ይህ እምነት ቀድሞ በአያትህ እሺ በኤዌኔቅ እሺ ነበረባቸው። እሺ ባንተ ደግሞ እንዳለ ተረድቻለሁ። ባንተ ደግሞ እንዳለ ምን ብያለሁ? ተረድቻለሁ። ቀጥል። ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫን ባንተ ያለውን የእግዚአብሔርን ስጦታ ምን እላለሁ? እንድታነሳሳ አሳስባለሁ። እሺ እግዚአብሔር በደንብ ስሙኝ ይህንን ቃል። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይለናል። አጠገባችሁ ያለው ሰው እያዛርጉና የተቀበልከውን ለይተህ እወቅ በሉልኝ፣ ንገሩልኝ። አብ የሰጠህን በሉልኝ፣ ስጦታ አድርጎ የሰጠህን ለይተህ እወቅ በሉልኝ፣ ንገሩልኝ። የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃትን መንፈስ ምን አላልን? አልሰጠንም ይለናል። እሺ አንብበው፣ ቀጥል። እንግዲህ በጌታችን ምስክርነት በእስረኛው በኔ አትፈር። ይሄንን የሚያወራ ጳውሎስ ነው። እሺ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል መከራ አብረኸኝ ተቀበል። ስለ ወንጌል መከራን ከኔ ጋር አብረ ምን በል ተቀበል። ይበቃኛል። ኢየሱስ ክርስቶስ ጌታ ነው። ዛሬ እማወራችሁ በደንብ አስተውላችሁ የምትሰሙኝ ከሆነ በጣም የእግዚአብሔርን ቃል የምትወዱ ከሆነ የኔ መፈታት በዚህ ዓለም ውስጥ ነው ያለው ብላችሁ የምታምኑ ከሆነ እርግጠኛ ነኝ ከዚህ ቃል በኋላ የናንተ ነገር ሁሉ እግዚአብሔር አምላክ አንድ በአንድ መስራት ይጀምራል። ያለ ኃይል አትሆኑም። በኃይል ትንቀሳቀሳላችሁ፣ በኃይል ትነግዳላችሁ፣ በኃይል ትማራላችሁ፣ በኃይል ትወጣላችሁ፣ በኃይል ትገባላችሁ። ጩሁና እስኪ ተራ ሰው አይሆንም በሉ። ተራ ሰው አልሆነም በሉ። በደንብ ስሙኝ። ፍርሃትን የምናስወግድበትን መንገድ በደንብ ይሄንን ስቴፖች በደንብ ከተከታተላችሁኝ ይሄንን ቃል ነው ማወራ። ስለ ፍርሃት ነው ማወራው። በደንብ ስሙኝ። ፍርሃትን የምናስወግድበት መንገድ ወይንም ደግሞ የፍርሃትን ስፒሪት ከህይወታችን ያልተቀበልነው እሱ ስለሆነ እሱን የምናስወግድበት ከህይወታችን የምንመታበት መንገድ ስቴፖችን ነው የምነግራችሁ። ኢየሱስ ክርስቶስ ጌታ ነው። ሁለተኛ ጢሞቴዎስ ምዕራፍ 1 ከ5 ጀምራችሁ ስታነቡት ሐዋርያ ጳውሎስ መንፈሳዊ ልጁን ጢሞቴዎስን በልዩነት ሲያበረታታ ታዩታላችሁ። የመጀመሪያ ይለዋል ግብዝነት የሌለበትን እምነትህን አይቼ ይላል ጳውሎስ። ይሄ ግብዝነት የሌለበትን ማስመሰል የሌለበትን ጥላቻ የሌለበትን ሰው ስላደረገ ስላላደረክ ገብቶ እያደረክ ስለሆነ ይሄም እምነት ደግሞ ይለዋል ይሄም እምነት ደግሞ ከአያት ቀጥሎም ከእናት ከዘር ስለወረስክ ይሄንን አይቼ ተደንቄብሃለሁ ይለዋል። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ ይለዋል ግብዝነት የሌለብን እምነት ይሄ በትውልዱ መካከል ሚዛን የሚደፋ ስለሆነ ትውልዱን አርነት የሚያወጣ ስለሆነ ለእግዚአብሔር ቃል ምላሽ እየሰጠ እየኖርክ ስለሆነ አለ ጳውሎስ በዚህ እውነት ውስጥ ስለቆየ የተለየ ሚሽን ባንተ ህይወት ላይ እግዚአብሔር እንዳለው ልነግርህ መጥቻለሁ ይለዋል። አሜን ትላላችሁ? እግዚአብሔር የሰጠ ስጦታ አለ። ያንን ስጦታ በልዩነት እንድታውቅና እንድትረዳ ላሳስብ መጥቻለሁ። በደንብ ስሙኝ። ስለዚህ ግብዝነት የሌለበትን እምነት አይቻለሁ አንተ ዘንድ። አሁን ግን ከዚህ ሁሉ ሊያጎል የሚችል በአንተ ህይወት ውስጥ ማየት የማልፈልገው ግን እየተገለጠ ያለው ነገር አለ አለ። ጢሞቴዎስ በባህሪው ፈሪ ነው፣ ደፋር አይደለም። የፍርሃትን መንፈስ ከእግዚአብሔር አብ አልተቀበለም። ሐዋርያ ጳውሎስም ደጋግሞ የሚነግረው ፍርሃትን ከእግዚአብሔር አልተቀበልክም ይለዋል። ከእግዚአብሔር የተቀበልከው ስጦታ አለ፣ ያም ጸጋ ውስጥ አለ። ሰው እሳትን እንደሚቆሰቁስ በአንተ ውስጥ ከእግዚአብሔር ዘንድ የተቀበልከውን የእግዚአብሔርን ጸጋ ላነሳሳ ዘንድ ፈልጋለሁ ይለዋል። ይሄንን ደግሞ የማደርገው እጆቼን በመጫን አንተ ውስጥ ያለውን እግዚአብሔር ጊፍት አድርጎ የሰጠውን ስጦታ
ለትውልድ ይተርፍ ዘንድ ድፍረትን ታገኝ ዘንድ ላነሳሳ መጥቻለሁ። በአንተ ህይወት ውስጥ የማልፈልገው ነገር አለ፣ እርሱም ዛሬ ደግሞ ካንተ ይወገዳል አለ። አቶና ካማንቴራ ዲያካማ ብዙም ወድልህ ነገር አለ፣ ብዙም አከብርልህ ነገር አለ። አንተ የእግዚአብሔር ሰው ነህ አለው። አሜን ትላላችሁ? ኢየሱስ ክርስቶስ ጌታ ነው። አንተ በእግዚአብሔር የተጠራ ልዩ ጥሪ ያለብህ ሰው ነህ። በአሮጊቶች ተረት ተጠብትበን እንዳትቀር ነፃ ላወጣ መጥቻለሁ ይለዋል። ስለዚህ የተቀበልከው ልንገር አለው። የፍቅር ደግሞም የኃይል ደግሞም ራስን የመግዛት መንፈስ እንጂ አለው የፍርሃትን መንፈስ ከእግዚአብሔር አልተቀበልክም አለ። ለምንድነው ጳውሎስ ደጋግመው የተቀበለውን ደጋግመው እየነገረ ያልተቀበለውን ደግሞ እየነገረ ያለው? ለምንድነው ካላችሁ ሩቅ እንደማያስኬድ የተቀበለውን የፍቅርን መንፈስ፣ የኃይልን መንፈስ፣ ራስንም የመግዛትን መንፈስ ወደፊት ወደ ትውልዱ ፊት አቅሞ ለትውልድ መግለጥ እንደማይችል የሚያደርግ አቅም አጠገቡ እንደቆመ አየ። ያንን ከላ መስበር የፈለገው በዚህ ፕሪቺንግ ነው። ስለዚህ ያለው የፍርሃትን መንፈስ ከእግዚአብሔር አልተቀበልክም። እስኪ አልተቀበልኩም በሉስ። ብዙ ሰዎች በክርስትና ህይወታችሁ ጀግና ናችሁ፣ ግን አንዳንድ ጊዜ እምነታችሁን የሚመታ ፍርሃት የሚባል ነገር በዙሪያችሁ ያንዣብባል። ያ ደግሞ ከእግዚአብሔር አይደለም፣ ከጨለማው ዓለም ነው። መጽሐፍ ቅዱስ ስለዚህ ነው ፍርሃት ወጥመድ ነው ይላል። ዛሬ እግዚአብሔር በዚህ ኃይል የፍርሃትን መንፈስ ከላያችሁ ላይ ይሰብረዋል። የእምነት ጠላት የሆነውን የፍርሃትን ኃይል ዛሬ እግዚአብሔር ይሰብረዋል። እስኪ ይሰብረዋል በሉስ። ፍርሃት ወጥመድ ነው። ፍርሃት ውስጥ ያለውን ፖዚሽን እንድትጠቀም አያደርግም። ውስጥ ያለውን አቅም እንድታወጣ አያደርግም። ራእይን ይገላል፣ ህልምን ያጨነግፋል። ብዙ ሰዎች ራእይ አላቸው፣ ህልም አላቸው፣ ግን ፍርሃት በዙሪያቸው ስላለ በህይወታቸው ውስጥ ስላለ አንዱ ጠላት ከሚጠቀምበት መስመር አንዱ ፍርሃት ስለሆነ ጥርጣሬን በህይወታችሁ ላይ ስለሚያመጣ እግዚአብሔር ደግሞ ያንን እንድታስወግዱ ፈለገ። እንዴት ነው ማስወግደው? የፍርሃትን መንፈስ ውስጥ እንዴት ነው መውጣት የሚችለው? ይሄንን ካወቃችሁ እርግጠኛ ሁኑ፣ የማይሳካላችሁ ነገር የለም። ሁሉም ይከናወንላችኋል። አባቶቻችን ተጉዘው ኪዳን ይዘው ተጉዘው በፍርሃት መንፈስ ምክንያት በጥርጣሬ ውስጥ የገቡ አባቶች አሉ። ለምሳሌ አብርሃምን እግዚአብሔር አምላክ መጣ አወጣው። ከኡር ምድር ካወጣው በኋላ እንዲህ አለው፣ ህዝብ አደርጋለሁ አለው። ወደ ባህር ወንዝ ወሰደና አሸዋን ይው አለው፣ አስቆጠረው። ቁጥር እስቲ ትችለዋለህ ወይ አለው። አይ ጌታ ሆይ ይሄ አይቻልም አለ። የሚቆጠር አይደለም፣ ዘርን እንደዚህ እንደ ባህር አሸዋ አበዛለሁ አለው። ሌሊት ላይ እጁን ይዞ ወጣና እንዲህ አለው፣ ሰማይ ተመልከት አለው። እነዚህን ከዋክብቶች ቁጠር አለው። መቁጠር 1 2 3 ብለው መቀጠል አቃተው። አይቻልም አለው። እንዲሁ ዘርን እንደዚህ እንደ ሰማይ ከዋክብት አበዛለሁ አለ። ሰውየው እርምጃን የጀመረው በኪዳን ነው። ጉዞ ጀምረው መንገድ ላይ ግን የማይጠብቀው ነገር ቤቱ ገባ። እግዚአብሔር ከጉልበት የሚወጣ እርሱ ይወርሳል ብሎት፣ ነገር ግን ኤሌዘር ቤቱ ድንገት ተከሰተ። ከዚህ የተነሳ የፍርሃት ምንጭ የሆነው ኤሌዘር በአብርሃም ቤት ተከሰተ። በጣም የእምነት ሰው የሆነው አብርሃም ፍርሃት ወረረው። ሌሊት ላይ እግዚአብሔር እንዲህ ያለው፣ አብርሃም አለው፣ ተገለጠለት። አትፍራ፣ እኔ ላንተ ጋሻ ነኝ። አሜን በሉ ጮና። ይሄ በጣም ኩል የሆነ እግዚአብሔር እንኳን ወዳጄ አብርሃም ብሎ የጠራው አብርሃም ፍርሃት ተስፋውን አጨለመበት፣ ህልሙን አጨለመበት፣ የተገባውን ኪዳን እንዳያስብ አደረገው። እንዲህ አለው፣ ቤት ያለው ኤሌዘር የፍርሃት ሁሉ ሶርስ የሆነው ኤሌዘር እርሱ አይወርስህም። ደግሜ ነግርሃለሁ አለው፣ ከጉልበት የሚወጣ እርሱ ይወርስሃል። አሜን ትላላችሁ? ኢየሱስ ጌታ ነው። እግዚአብሔር ከኔ ጋር ነው ብሎ ጀምሮ፣ ነገር ግን በፍርሃት ወጥመድ ተያዘ። እኔ እግዚአብሔር ትቶኛል እስኪል ድረስ እስኪጠራጠር ድረስ አብርሃም ግራ ተጋባ። እግዚአብሔር ግን ተስፋውን አልቀየረም። ከጉልበት የሚወጣው እርሱ ይወርሳል። የፍርሃትን መንፈስ ከህይወታቸው የምታስወግዱበት 4 መንገዶችን ልንገራችሁ። አንደኛ፣ ፍርሃት በህይወታችሁ ላይ ስልጣን እንዳይኖር፣ ፍርሃት በህይወታችሁ ላይ አይምሯችሁን እንዳይቆጣጠር፣ ፍርሃት ስፒሪት ዓለማችሁን እንዳይጨልምባችሁ የመጀመሪያው ማድረግ ያለባችሁ የእግዚአብሔርን ቃል ሜዲቴት ማድረግ አለባችሁ። የእግዚአብሔርን ቃል የሚያሰላስል ሰው፣
በእግዚአብሔር ቃል ዓለም ውስጥ ራሱን የሚሰውር ሰው ለዚህ ለፍርሃት ስፒሪት አይጋለጥም። የፍርሃት ስፒሪት በላዩ ላይ አይበረታም። ምክንያቱም በእግዚአብሔር ቃል ዓለም ውስጥ ያለው የብርሃን ጉልበት ሕይወታችሁን በእግዚአብሔር ዓለም ውስጥ በታየላችሁ እውነት ውስጥ እንድትሰወሩ ያደርጋችኋል። አንድ ሰው ይጮህና የእግዚአብሔርን ቃል አሰላስላለሁ ይበል እስቲ። አንዱ የፍርሃትን ቀንበር ከሕይወታችሁ መስበር የምትችሉበት መንገድ የእግዚአብሔርን ቃል ማሰላሰል ነው። የእግዚአብሔርን ቃል ሜዲቴት ስታደርጉ የተነገረላችሁን የተስፋ ቃል የምታገኙት በእግዚአብሔር ቃል ውስጥ ነው። ስለናንተ ድል ፋንታ ያለው በእግዚአብሔር ቃል ውስጥ ነው። ዓለማችሁን በእግዚአብሔር ቃል ውስጥ መሰወር ስትጀምሩ ቀንና ሌሊት ሁኔታችሁን ሳይሆን የእግዚአብሔር ቃል ስለናንተ የተጻፈውን ስታሰላስሉ ራሳችሁን በእግዚአብሔር ቃል ውስጥ ታገኛላችሁ። እያንዳንዱ ውጤቶቻችሁ እንደ ዝናብ እየተንጠባጠበ በራችሁ ላይ የሚመጣው በእግዚአብሔር ቃል ውስጥ ራሳችሁ ስትሰውሩ ነው። እስቲ እግዚአብሔርን ቃል ሜዲቴት አደርጋለሁ በሉ እስቲ። መጽሐፍ ቅዱስ እንደዚህ ይላል። ኢያሱ ምዕራፍ 1 ላይ እግዚአብሔር መጣና እንዲህ አለው፣ በሕይወት ዕድሜ ሁሉ ማንም አይቋቋምም አለ። እሰይ አለ ኢያሱ፣ እሰይ አለ። ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ። በጣም ደስ ይላል አለ። ግን አለ እግዚአብሔር የዚህ ሕግ ቃል ምን አይል ከአፍህ አይለይ፣ በቀንም በሌሊትም ቃሉ ምን በል አሰላስል። ያን ጊዜ የመከናወን መንገድ ይከፈትልሃል፣ ይከናወንልሃልም። ደግሞ ምን ይላል? ይሆንልሃል። እስኪ ይከናወንልኛል በሉ እስኪ አንዴ። የእግዚአብሔር ቃል ውስጥ ራሳችሁን ሰውሩ። ብዙ ሰዎች ሰይጣን በሕይወታችሁ ውስጥ በሚያጠምደው ወጥመድ እያያችሁ ትፈራላችሁ። የእግዚአብሔር ቃል ምን ይላል የሚለውን ማሰብ እንዳትችሉ ያደርጋችኋል። ክፍተትን ያሳያችኋል። እግዚአብሔር በሽታን አልሰጣችሁም። አሜን በሉ እስኪ። እግዚአብሔር የፍርሃትን መንፈስ አልሰጣችሁም። የፍርሃት መንፈስ በእናንተ ሕይወት ላይ ግንቡን እንዳይገነባ ከፈለጋችሁ የእግዚአብሔር ቃል ውስጥ ራሳችሁን ሰውሩ። እንዲህ በሉ። ስለናንተ የተጻፈው ምንድነው? ዳዊት እንደዚህ ያለ፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለም መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ ክፉን ምን አልልም። ቀኝ እጅን ከፍ አድርግ እባክህ። ክፉን ምን አልልም፣ አልፈራም በሉ እስኪ አንዴ። የተነገረ ቃል እንዲህ ነው፣ ክፉን አልፈራም። በትርና ምርኩዝ እነርሱ ምን ይሉኛል? ያጽናኑኛል። በፊቴ ገበታን አዘጋጀ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ። እስኪ ክፉን አልፈራም በሉ እስኪ አንዴ። የእግዚአብሔር ቃል ሜዲቴት ማድረግ ስትጀምሩ፣ ማሰላሰል ስትጀምሩ እግዚአብሔር ስለናንተ የሆነውን ማግኘት ትጀምራላችሁ። እግዚአብሔር ስለናንተ የሆነውን ማግኘት ትጀምሪያለሽ። እግዚአብሔር ምንድነው የሆነልህ? እረኛ ነው የሆነልህ። እግዚአብሔር መጋቢ ነው የሆነልህ። እግዚአብሔር ጠባቂ ነው የሆነልህ። በሞት ጥላ መካከል ልትሄድ ትችላለህ፣ ግን ክፉን ምን አለለም። አሜን ትላላችሁ? ዳዊት ጠላቶች ከቦት ዞር የሚለው ወደ እግዚአብሔር ቃል ነው። እየሰማኝ ነው? ወደ እግዚአብሔር ቃል ነው ራሱን የሰወረው። የተጻፈለት ምንድነው? የተነገረው ምንድነው? አንድ ሰው ጮህ አሜን ይበለኝ። አልፈራም በሉ ሲያኔ። የመጀመሪያው የእግዚአብሔርን ቃል ሜዲቴት ማድረግ፣ ማሰላሰል፣ የተነገረን ጋር ራስን መስፋት በእግዚአብሔር ቃል ውስጥ ነው የኔና የናንተ ነገር ያለው። ሁለተኛ የፍርሃትን መንፈስ አንዱ በሕይወታችሁ ውስጥ እንዳይሰለጥን የሚመታው ምንድነው ካላችሁ፣ በፍቅር መመላለስ። አትበሉ አሜን በሉ እስኪ። አሜን በሉ አንዴ። በጌታ በኢየሱስ ስም አሜን በሉ። አሜን። 3 ጊዜ አሜን በሉ። አሜን። ድገሙ። አንድ አሜን። ድገሙ። አሜን። አፋችሁን በእግዚአብሔር ቃል ከፍቻለሁ። አሜን። በፍቅር መመላለስ። አሜን ትላለች። አሜን። መጽሐፍ ቅዱስ በሐዋርያው መልእክት ዮሐንስ መልእክት ላይ እንዲህ ብሎ ይናገራል። ምዕራፍ 4 ቁጥር 18 ላይ ፍጹም ፍቅር ይላል ፍርሃትን አውጥቶ ይጥላል ይላል። ምን ማለት ነው? ፍጹም የሆነው ፍቅር አብ በልጁ በኩል አንተን የወደደበት ፍቅር ማለት ነው። ፍጹም ፍቅር ማለት እግዚአብሔር አብ ክርስቶስን ሲሰጥህ
በክርስቶስ አንተ የተወደድክበት መወደድ፣ የተመረጥክበት መመረጥ፣ የተያዝክበት አያያዝ፣ የተዋጀክበት መዋጀት፣ እርሱ ፍቅር አለ ፍርሃትን አውጥቶ ይጥለዋል ይላል። ፍርሃትን ማንከባለል ትፈልጋላችሁ? የተቀበላችሁት የኃይል የፍቅር ራስን የመግዛት መንፈስ እንደሆነ የፍርሃትን መንፈስ እንዳልተቀበላችሁ ማወቅ ትፈልጋላችሁ? ፍጹም ፍቅር ፍርሃትን ጎትቶ ከቤታችሁ ይጥለዋል። ፍጹም ፍቅር ፍርሃትን ከቤታችሁ እንደ ግንብ ያፈርሰዋል። አጠገባችኋለሁ ሰው እያዘርጉ ፍጹም ፍቅር ፍርሃትን አውጥቶ ይጥላል። የተወደዳችሁበት ፍቅር ያን እያሰባችሁ በፍቅር ተመላለሱ። በፍቅር ስትመላለሱ ፍርሃት በእናንተ ህይወት ላይ አይበረታም። አሜን 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 አሜን። በደንብ ብታነበው ያን መልእክት ደስ ይለኛል። ያ ቁጥር 18 አንደኛ ዮሐንስ መልእክት ተጨርሳለሁ። ከዛን የእግዚአብሔር ኃይል ተካፈላላችሁ። እሺ ፍጹም ፍቅር ፍርሃትን አውጥቶ ይጥለዋል። እሺ በፍቅር ውስጥ ምን የለም? እሺ ቀጥሎስ? ፍርሃት በባህሪው ምን አለውና አንተ በፍርሃት ወጥመድ ውስጥ የምትመላለስ ከሆነ ከእግዚአብሔር አይደለም። እመነኝ። እሺ የሚፈራ ሰው ፍቅሩ ፍጹም አይደለም። አስቀድመው በክርስቶስ እሱ ምን ብሎናልና ወዶናልና። እሺ እኛም እንዋደዳለን። ቀጥሎስ? ማንም እግዚአብሔርን ወዳለው እያለ ወንድሙን ቢጠላ ሐሰተኛ ነው። እሺ ያላየውን እግዚአብሔርን ሊወደው ይችላልን? እሺ ከማለች ፍጹም ፍቅር ምን ይጥላል? ፍርሃትን። ሰፊ ነገር እንዳላወራ ጊዜ ስለሌለኝ ሶስተኛ በደንብ ያዙ። የፍርሃት መንፈስ ከህይወታችሁ መስበር ከፈለጋችሁ እነዚህ ወዮቹን ተጠቀሙ። ሶስተኛ እምነትን በተግባር ማድረግ፣ ፌዝ ኢን አክሽን ወሰድ። ፍርሃት ከህይወታችሁ እንዲንከባለል ከፈለጋችሁ በእግዚአብሔር ላይ ያላችሁትን እምነት ይዛችሁ እርምጃ ጀምሩ። ትዝ ይላችኋል ትንቢተ ዳንኤል ምዕራፍ 3 ላይ ዳንኤል፣ ሚሳቅ፣ አብደናጎን የሚባሉ ንጉስ አዋጅ አውጥተው እኔ ላቆምኩት ምስል ስገዱ ብለው እነ ዳንኤልና ሚሳቅ አብደናጎን እንዳይሰግዱ የከለከላቸው ምንድነው ካላችሁ የተገለጠላቸው እግዚአብሔር። ንጉስ ከባድ አዋጅ አውጥተው ለአዋጁ እንዳይገዙ ያደረገው ምንድነው? የገባቸው እውነት ነው። ነገርየው እምነትን የሚፈትን ነው። ከባድ አዋጅ ነው የወጣው። ላቆምኩት ምስል የማይሰግድ ሰው 7 እጥፍ የእቶን እሳት ውስጥ ይገባል ብሎ አዋጅ አውጥቷል። ሰው ሁሉ ለቆመ ምስል ሲሰግድ፣ እነዚህ ሰዎች ግን አልሰገዱም። ምን እያደረጉ? እምነትን በተግባር እየገለጡ ነው። እኛ በእስራኤል መንደር ጉልበት የሚንበረከክለት ለሰራዊት ጌታ ለእግዚአብሔር ብቻ ነው። አንድ ሰው ጮህ አሜን ይበለኝ። በእኛ ዘር ውስጥ ለጣዖት ሲሰገድ አይተን አናውቅም። ስግደት የሚገባው የአባቶቼ አምላክ ነው። የአብርሃም፣ ለይስሐቅ፣ ለያዕቆብ አምላክ ነው። አሜን ትላላችሁ? ስለዚህ ነገሩ እምነትን የሚፈትን ነው። እነሱ ግን እምነትን በተግባር ገለጡ። አንሰግድም አሉ። ብትጥለን ብንገባም እኛ የምንኖርለት እግዚአብሔር ቢያድነንም ባያድነንም ላቆምከው ምስል ግን ምን አለለም? የመጣው ይምጣ፣ እምነቴን ምን አለለም? በእግዚአብሔር ላይ ያለኝን እምነት አልቀንስም። ጠበቁ ዓለማቸውን። የመጣው አስፈሪ አዋጅ ነው። ይህንን የፍርሃትን ጉልበት ግን በእምነት አሸነፉ። ታስረው ገቡ።
ይልና መጽሐፍ ቅዱስ ይዞ ወደ እሳቱ እቶን ያስጠጓቸው ሰዎች በእሳቱ ወላፈን ሞቱ። እነሱ ግን በእሳቱ ወክ ማድረግ ጀመሩ። ሌላውን የበላ አንተን አይበላህም። አንተ በእምነት ተንቀሳቀስ እንጂ ሌላውን መንገድ ላይ ያስቀረ የፍርሃት መንፈስ አንተን መንገድ ላይ ያስቀረ፣ አንቺን መንገድ ላይ አያስቀርሽም። ኢየሱስ ክርስቶስ ለዘላለም ጌታ ነው። እምነትን በተግባር ማድረግ የፍርሃት መንፈስ ያን ጊዜ ከህይወታችሁ ላይ ይወርድ። መጽሐፍ ቅዱስ እንደዚህ ይላል፣ ከጸጉራቸውም እንኳን አንዳች አልተጎዳችም ይላል። ነገሩ ሳያስፈራ ቀርቶ እንዳይመስል አጥንት የሚያቀልጥ እሳት ነው እየነደደ ያለው። ግን የታመኑት እግዚአብሔር ግን ህይወታቸውን አስቀጠለው። ፍርሃት ከባድ አንዱ የጠላት መጠቀሚያ ነው። ራእያችሁን እንዳትፈጽሙ ያደርጋችኋል። ለእግዚአብሔር እንዳትኖሩ ያደርጋችኋል። እምነታችሁ እንዳይበረታ ያደርጋል። እግዚአብሔር የፍርሃትን መንፈስ ከላችሁ እንደ ልብስ ያውልቃል ዛሬ። እግዚአብሔር ፈሪ ልጆች የለውም። የፍርሃት መንፈስ ያጠቃቸዋል። በእግዚአብሔር ታምናችሁ እንዳትቀጥሉ ያደርጋል። ኢየሱስ ክርስቶስ ጌታ ነው። አራተኛ ራሳችሁን በጸሎት መንፈስ ውስጥ መሰወር፣ መጸለይ፣ ክልላችሁን መቀየር። ከሐሜት ሰፈር፣ ከወረኛ ሰፈር ውጣ። ከተንኮለኞች ማህበር ውጣ። ራስን ልሳን በሚወራበት፣ ሰማይ በሚወራበት፣ አብ ወደሚፈለግበት፣ እሳት በሚነድበት መሰዊያ ላይ ራስን ሰውር። ያን ጊዜ ወደድክም ጠላህም ፍርሃት ባንተ ህይወት ላይ እድል ፈንታ የለም። አይታችሁ ታውቃላችሁ? ከጸሎት መሰዊያ የሚነሱ ልጆች የሚነሱ ሰዎች ካያችሁ ኮንፊደንሳቸው ራሱ ይለያል። ከእግዚአብሔር ጋር አውርተህ ስትወጣ ነገር ሁሉ ይቀየርብሃል። ዓለም ትቀልብሃለች። ራስን ቀን በቀን በጸሎት መንፈስ ውስጥ ራስን መሰወር፣ በጸሎትና በምስጋና ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል ፊልጵስዩስ ላይ ሐዋርያው ጳውሎስ። ጭንቀት የፍርሃት ውጤት ነው። ፍርሃት ይዞ የሚመጣው አንተ ሰፈር ላይ ስትረስ ነው ይዞ የሚመጣው። ነገን እንዳታስብ ያደርጋል። የተቀበልነው የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አይደለም። ዞር በሉና ስብከቱ አልቋልና በሉልኝ። ስብከቱ አልቋል። የተቀበልከው ግን በሉልኝ የኃይል የፍቅር ራስን የመግዛት መንፈስ ነው በሉልኝ። ይሄን መንፈስ መካፈል ትፈልጋላችሁ? በእግሮቻችሁ ቆሙ።